ዛሬ የምናየው ለዮሐንስ በሶስት ደረጃ ተከፍሎ በምዕራፍ 1:19 ላይ የተሰጠውን ዛሬ ደግሞ ከቁጥር 1 የሚጀምረውን በማንበብ እንጀምራለን። ዮሐንስ ምንድነው ያየው? ምንድነው ያየው? ቢያንስ የምታነቡ ሰዎች ንገሩኝ። ምንድነው ያየው ዮሐንስ? የኢየሱስን ግርማዊነት ነው ያየው። የዮሐንስ ባየበት ልክ እኛ ገና አላየ ነው። አንድ ቀን ግን ፊት ለፊት እንተያያለን። ደረቱ በወርቅ የታጠቀ፣ አይኖቹ የእሳት ነበልባል የሆነ፣ እግሮቹ አቤት 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 እንዴት ደስ ይላል መሰላችሁ! እንዴት ደስ ይላል! ያንን ጌታ ፊት ለፊት አንድ ቀን እናየዋለን። እስኪ አንድ ቀን አየዋለሁ በሉ። እስኪ እጃችሁን አንሱና አንድ ቀን አየዋለሁ በሉ። እስኪ ኳይሮች ከልቤ ባርካችኋለሁ። ይሄን ጌታ አንድ ቀን እናያለን። ቋንቋ ያልሰማችሁ ሰዎች ቀጥታ የዘመሩት ይሄንን መልእክት ነው። ጌታን አንድ ቀን ፊት ለፊት ነጭ ልብስ ለብሰን፣ ሃሌሉያ ሃሌሉያ፣ የነጻ ልብስ ለብሰን፣ አሜን 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 አሜን፣ ፊት ለፊት አንድ ቀን እናየዋለን። ምዕራፍ 1 ቁጥር 1 እስከ 5 ያለውን ነው የምናነበው። እስከ 3 ያለውን አሁን ላንብብ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይሄ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። እቺን ቃል ሶስተኛውን ቁጥር አብረን እናንብብ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ቁጥር 1 ቶሎ የሚሆነውን ይላል። ቶሎ ይሆን ዘንድ ያለውን ምንድነው? ቶሎ የሚሆነው የኢየሱስ ክርስቶስ መምጫ ነው። ኢየሱስ ገናና ጌታችን ቶሎ ይመጣል። አሜን አሜን። ቶሎ ይመጣል። እስኪ ቶሎ ይመጣል በሉልኝ። አዎ፣ የኢየሱስ ክርስቶስ መምጣት እርሱ አይዘገይም። አዎ ቶሎ ይመጣል። ለአጠገቢ ሰው ትናገራለህ፣ እርሱ በፍጹም አይዘገይም በሉት። ቶሎ ይመጣል። ይመጣል በሉት እስኪ። አዎ በእርግጥ ይመጣል በሉት እስኪ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንዲህ የሚል ቃል ታገኛላችሁ። ለአንዳንዶቹ የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ጌታ ኢየሱስ በሰማይ ቆሞ ከዛሬ ነገ ዓለም ትሻሻላለች፣ ምናልባት ከዛሬ ነገ ይሄ ሰው ይለወጣል፣ ከዛሬ ነገ ይሰማል፣ ከዛሬ ነገ የደሙን ስራ ይቀበላል ብሎ ይታገሳል እንጂ ሰማይ ሁሉ ጊዜ ሬዲ ነው። መምጫው ግን በጣም ቅርብ ነው። አሜን ነው። መምጫው ቅርብ ነው። ስለ በረከት ብሰብክ አሁን እንዲህ ነው አሜን የምትሉት? እዚህ ቸርች ውስጥ ብዙ አይነት ስብከት ሰብከናል። እያበድን እኔ ራሴ ጨርቄን እየጣልኩ ሰብኬያለሁ። ይሄ ትምህርት ነው። ተረጋግቼ ነው የምናገራችሁ። እንደዛ የምትጠብቁ ሰዎች ካላችሁ እንዳትጠብቁኝ። ዛሬ ረጋ ብዬ ነው የምነግራችሁ። ኢየሱስ ቶሎ ይመጣል በሉ። አጠገብ ያለውን ሰው ጫማ እስክናወልቅ ድረስ ሮጭ ያለው አይደል? በጣም ሰብከናል ብዙዎቻችሁ። ይሄ በረከት ከበረከትም በላይ የሆነ በረከት ኢየሱስ ይመጣል። ቃሉ የሚያስማማችሁ ሰዎች አላችሁ? እስኪ ኢየሱስ በቶሎ ይመጣል በሉልኝ። ድምጻችሁን ያላለ 10 ሰው፣ ይሄ የ20 ሰው ድምጽ ነው። እስኪ አንድ ላይ የሁሉ ሰው ድምጽ አሰሙልኝ። እስኪ እዚህ ያላችሁ ተው፣ ቆይታ ጨበጭባላችሁ። እዚህ ያላችሁ ተው፣ ስቴጅ ላይ ያላችሁ ኢየሱስ በቶሎ ይመጣል በሉ እስኪ። ሁለተኛ ድገሙልኝ። እዚህ ስር ያላችሁ ብቻ በሉልኝ እስኪ። አንድ ላይ ኢየሱስ በቶሎ ይመጣል በሉልኝ እስኪ።
ሃሌሉያ! ይመጣል የኛ ጌታ ይመጣል። ታግሶ ነው ስለኛ። እንደውም በዚህ ክፍል ውስጥ ስናብራራ ቁጥር 1 የምንመለከተው ራእዩ የጌታችን የኢየሱስ ክርስቶስ ስለመሆኑ ነው። ራእዩ የማን ነው? የጌታ የኢየሱስ ክርስቶስ ነው። ወደ 120ኛው ስላይድ ላይ ብትመልስ ሶሎሞን ምንድነው የምለው? እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ይላል። ለማን የሰጠው? ለኢየሱስ ክርስቶስ የሰጠው። የዮሐንስ ድርሻ ታዲያ ምንድነው? ወስዶ ራእዩን ከመላእክት እጅ ተቀብሎ መጻፍ ነው። ለዚህ ነው የትምህርታችንን ርዕስ የመሲሁ ራእይ ብለን ያልነው። አሁን ሶስተኛውን ነጥብ እናብራራለን። ቁጥር 3 እንዲህ ይላል፣ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። መግቢያ ላይ አብራርቻለሁ ይሄንን ክፍል፣ ግን ዛሬ የቁጥሩ አንዱ የማካል ስለሆነ ትንሽ ነገር አብራራለሁ። በግሪክ ዘመኑ ቀርቧል የሚለውን ካይሮስ ይላል። ዘመን የሚለው ይሄ ማለት የእግዚአብሔር የውሳኔ ሰዓት፣ የእግዚአብሔር የፍርድ ሰዓት። እስኪ ወሳኝ የእግዚአብሔር ሰዓት በሉ እስኪ ይላል። ለማን? አንደኛ በትንሿ እስያ ውስጥ በክርስትናቸው ምክንያት የስቃይ አለንጋ እያረፈባቸው ላሉ፣ ያለምንም ምክንያት ነገስታቶች ብድግ ብሎ እየሰቀሉ እያስበሉ ክርስትና ወንጀል በሚመስል ዘመን ውስጥ እየኖሩ ላሉ፣ ስቃይን እንደ ውሃ እየጠጡ ላሉ ለነርሱ መቼም ዘመን አይመጣልንም ላሉ ሰዎች፣ መቼም ቀን አይመጣልንም ከዚህ መቼም አንወጣም ብሎ ላሉ ሰዎች ቀኑ ደርሷል። አሜን አሜን። ቀኑ ወሳኝ የእግዚአብሔር የችሎት ሰዓት አካሱ ፕራዳጋሼ ለባህደ ያላቦስ ስቃይ የቀመሱ ላሉ ሰዎች የእግዚአብሔር የብይን ሰዓት ደርሷል። በአንጻሩ የሮማ ነገስታት ዘመን ሊያበቃ፣ የእግዚአብሔር ሰዓት ሊመጣ፣ የስደት ዘመን ሊያበቃ፣ የእረፍት ምዕራፍ ሊጀመር። አሜን 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 አሜን። እግረ መንገዴን ቦነስ ልስጣችሁ። እጃችሁን አንሱ፣ ቀኛችሁን አንሱ። ከፕራቱ ሳላቫና ካሼ ፓራቬሪያስ። ይህ መጽሐፍ ለሰባቱ አብያተ ክርስቲያናት፣ ለፋሲካችን ክርስቶስ፣ ለመካነ ኢየሱስ፣ ለሙሉ ወንጌል፣ ለቃለ ሕይወት፣ ለቤተ ክርስቲያን ይሄ ቤተ ክርስቲያን ዘመን ውስጥ ለምታልፍ ቤተ ክርስቲያን ሁሉ የተጻፈ መጽሐፍ ነው። ምናልባት መቼ ቀን ይመጣልኛል የምትሉ ሰዎች እዚህ ካላችሁ የእግዚአብሔር ቃል እንዲህ ይላችኋል፣ ዛሬ የኔ ወሳኝ ሰዓት ደርሷል። የውሳኔ ሰዓቴ ደርሷል። መምጫዬ ደርሷል። ይሄ ክርስቶስ ዳግም ምጽአቱን አይደለም የምላችሁ፣ በእናንተ ጉዳይ ላይ የሚገለጥበት ሰዓት መጥቷል። በለቅሷችሁ ላይ የሚመጣበት ሰዓት ደርሷል። ባስማታችሁ ምዕራፍ ላይ ከተፍ የምልበት ምዕራፍ፣ ጣልቃ የሚገባበት ምዕራፍ፣ የጨቋኞችን አለንጋ የሚሰባብርበት ሰዓት ደርሷል ይላል። ያጠገብን ሰው ያዝና ስቃይህ ላበቃ፣ እምባህ ልታበስ፣ ጉስቁልናህ ልወገድ፣ ከስደት ልታርፍ፣ ወደ እረፍት ልትገባ፣ ደስታ ውስጥ ልትመላለስ እዚሁ ምድር ላይ ያለ ዛሬ እግዚአብሔር እንደዚህ ይላል፣ ቀኑ ደርሷል፣ ሰዓቱ ደርሷል። ዛሬ ለአንዳንዶቻችሁ ምናልባት እናገራለሁ፣ ያ ወሳኝ ጌታን የጠበቃችኋት ሰዓት ከዚህ በኋላ ወደ ቤት ስትሄዱ ይሆናል 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 ይሆናል። ወሳኝ እግዚአብሔር አባት የማይደርስበት፣ እናት የማትደርስበት፣ ጓደኞችም ጭምር አቅም የሚያጡበት፣ ማንም ካጠገብ መኖር የማይችልበት ሰዓት ሰዓት መልእክት መጣ። ዘመኑ ደርሷል። ያዙ አጠገብ ያለውን ሰው ሰዓት ይደርሷል። ላቅም አንዳንዶቻችሁ እስከ ዛሬ አይታችሁ የማታውቁበት ክብር ውስጥ የምትገቡበት ሰዓት ይሁን። እኔ አላቅም ድንገት ይኸው ሳቅ እየመሰለ ተራ እየመሰለ የክብር ስፒሪንግ ላይ የምትወጡበት ሰዓት ይሁን። የኃይል ስፒሪንግ ላይ የምትወጡበት ሰዓት ይሁን። አላቅምን ቶታሊ በዓለም ዙሪያ ያሉ ሰዎችን አቴንሽን የሚስብ ክብር ባንተ ላይ የሚወርድበት ሰዓት አላቅም። ሰዓቱ ግን
ዘመኑ ግን እስኪ ዘመኑ ደርሷል በሉልኝ። ዘመኑ ደርሷል። አንደኛው ስቃይ ውስጥ ላሉት ከስቃይ የሚያርፉበት ሰዓት ነው። ሁለተኛው ግን እርግጡ የክርስቶስ መምጫ ነው። ይሄንን ነው የምናገር። ሁለት ትርጉም ነው ያለው። እርግጠኛው የኢየሱስን መምጫ ደርሷል። መቼ ይሆናል ብሎ ይርቃል ገና ነው ብሎ ለሚሉ ሰዎች አይርቅም፣ ይመጣል። እርሱ በእርግጥ ይገለጣል። ሮሜ 13:11 ላይ እንዲህ የሚል ቃል ታገኛላችሁ። ከእንቅልፍ የምትነቁበት ሰዓት አሁን እንደደረሰ ዘመኑን ይወቁ። እንዲህ ይላል አይደል የእግዚአብሔር ቃል። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ከእንቅልፍ ነቅታችሁ ሰዓቱ ደርሷል። ሁለተኛ የሚያነበው ይላል ይሄ ቃል። ሶስቱም ካይሮስ፣ አናግኖስ፣ ኮን አኩንተስ ይላል። ሶስቱ ምንድነው? የግሪኩ ረጅም ማብራሪያ ነው ያለው። ይሄ አናግኖስ ኮን የሚል ምን ማለት ነው? ኃላፊነት ተሰምቶት ለጉባኤ የሚያነበው ሰው። ምክንያቱም በዚያን ወቅት መጽሐፍ ቅዱስም ሆነ ሌሎች መልእክቶች፣ የመጽሐፍ ቅዱሳዊ መልእክቶች ማለት ነው፣ ያንዳንዱ ሰው በገፍ የለም። ያንዳንዱ ሰው አሁን ዛሬ ሞባይላችሁ ላይ ያለ፣ ላፕቶፓችሁ ላይ ያለ፣ በየትኛው ነገራችሁ ላይ ትይዛላችሁ፣ በፍላሽ ላይ ያለ። ያን ግን እንደዛ አይደለም። ታስታውሱ እንደሆነ እንደው ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለኢየሱስ ምን ሰጡት ይላል? የነብዩ ኢሳያስን መጽሐፍ ጥቅልል ሰጡት። ፐርቻመንት ነው ምንድነው የሚባለው? ስክሮል ፐርቻመንት። በፐርቻመንት በዚህ ወረቀት የተሰራ አይደለም። ይሄ በጣም የተሻሻለ ነው። በዚህ የተሰራ አይደለም። ያን ጥቅልል መጽሐፍ ሰጡት ይላል። እሱም ወሰደና በህዝቡ ፊት ኃላፊነት ተሰምቶት ቃሉን በትክክለኛ ትርጉም አነበበ ማለት ነው። ትክክለኛ በሆነ መንገድ ቃሉን የሚያነቡ ሰዎች። ለምንድን ነው ይሄን ቃል በትክክለኛ መንገድ ለነዚህ ሰዎች ማንበብ የሚያስፈልገው? ምክንያቱም እጅግ በጣም ወሳኝ በሆነ ጊዜ የመጣ መልእክት ነው። በጣም ኢምፖርታንት የሆነ ሰዓት ላይ ከማንም ምንም ከዚህ በኋላ አንጠብቅም ብለው በራቸውን ዘግቶ የተቀመጡበት ሰዓት ላይ ብቸኛ አጽናኝ ድምጽ የመጣበት ሰዓት ስለሆነ በጥንቃቄ መጽሐፍ ቅዱስን በጥንቃቄ እንድናነብ ያሳስባል። ሶስተኛ የሚሰሙት በውስጡ የተጻፈውን የሚጠብቁ ወይም የሚፈጽሙ። ምን ማለት ነው? ባለፈው ብያቸዋለሁ። በማስተዋልና በትኩረት ቃሉን ተከታትለው የሚረዳ ማለት ነው። ለምን ምን ይላል እዛሽ ጋር? ጮክ ብላችሁ አንብቡ። ክርስቲያንን ለሽልማት የሚያበቃ መስማት ብቻ ሳይሆን ሰምቶ መታዘዝ ነው። በማቴዎስ ወንጌል ምዕራፍ 7 24 ከ21 ጀምሮ የምናገረውን ስታነቡ ኢየሱስ ክርስቶስ እንደዚህ ይላል። በዛን ጊዜ ይላል ብዙዎች በስምህ አጋንንት አላወጣንም፣ ተአምራት አላደረግንም፣ እሳት አላዘነብንም እንደዚህ አይነት ሪፖርት ብታመጡ ግን ምን አለ 24 ላይ ቃል ይህን ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ ሰምቶ ማድረግ ይሁንልን፣ ሰምቶ መታዘዝ ይሁንልን። እስኪ መጽሐፉን ወደ ላይ አንሱና መጽሐፍ ቅዱስን ሰምቶ መታዘዝ ይሁንልኝ ባሉ። እስኪ ይህ ቃል ሰምተን የምንታዘዘው ነው። መስማት ብቻ አይደለም። መስማትንስማ ብዙ ሰው ይሰማል። በዓለም ዙሪያ ያለው ኢቭን እናንተ ስትመሰክሩ ጆሮ ይሰማል አይደል? አንዳንድ ሰው ጌታን የማይፈልግ ሁሉ ይሰማል። ነገር ግን ይህንን የእውነት ቃል ሰምቶ የሚፈጽሙ ቤቱን በአለት ላይ እንደመሰረተ ሰው። ቁጥር 4 እና 5ን አብራርቼ ጨርሳለሁ። ለዛሬ እዚህ ጋር በቃለሁ። ሰላምታና ልዩ መልእክት ነው። ይሄንን ሰዓት አጠረኝ። ምን ላድርግ? በጣም ማብራራት ፈልጌ ነበር፣ ግን ሰዓቱ አጭር ነው። እዚህ ጋር ትንሽ ነጥብ ነው የወሰድኩት ከኦሪጂናል ጽሁፉ ላይ። ኦሪጂናል የጻፍኩት በጣም ሰፊ ሐሳብ ነው። ዮሐንስ በእስያ ላሉት በሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በኢየሱስ ስም። እስኪ አንድ ላይ አሜን በሉ። እስኪ ታሪክ የሰራ የእስራኤላውያንን እንባ ያበሰ የ430 ዓመት ታሪክ
የገለበጠ የኤርትራን ባህር ከፍሎ ያሻገረ በባቢሎን የነበራቸውን የ70 ዓመት ቆይታን ያከተመ ዳግም የጎበኛቸው ጌታ ከአብ ሰላም ተብላችኋል አሉ። ምን ማለት ነው? እነዚህ ሰዎች ተመልከቱ፣ በዚህ በኔሮ ስደት በኔሮና በዶሚቲያን ስደት ምክንያት ምጥ ውስጥ ያሉ ሰዎች ናቸው። ስቃይ ውስጥ ያሉ ሰዎች ናቸው። መቼም ቀን አይመጣልንም ብሎ የተወረወሩ ሰዎች ናቸው። ያ ብቻ አይደለም። እንደምታውቁት ገና ስንጀምር ዮሐንስ የት ሆኖ ነው የጻፈው ብለናል። ይህንን መልእክት በፊጥሞ ደሴት ሆኖ ነው። የፊጥሞ ደሴት ምን አይነት ቦታ ነው? ሰዎች ለመዝናኛ የሚሄዱት ቦታ አይደለም። ኃይለኛ ወንጀል ሰርቷል ተብሎ በሮማ ነገስታቶች በሮማ መንግስት የሚፈረጁ ሰዎች ድንጋይ እየፈለፈሉ እንድታሰሩ የሚወረወሩበት የግሪክ ደሴት ነው። ዛሬ እንኳን የዓለም ቁጥር የህዝብ ቁጥር ባየለበት በዚህ ዘመን በፊጥሞ ደሴት ወይም በግሪክ ደሴት ይኖራል ተብሎ የሚገመተው የሰው ቁጥር 2900 ሰው ያህል ብቻ ነው። ማንም እንዳይጠይቅ፣ ማንም አይጠጋግ፣ አያውጣ አንተን ከዚህ። አንደኛ ዘይት ውስጥ ቀቅለውታል። አልሞተም። አሜን አሜን። አልሞተም። አሜን ነው ወይ? ዮሐንስን ኔሮ ምን አድርጎታል? ዘይት ውስጥ ቀቅሏል። በርሜል በፈላ ዘይት ውስጥ ከተተ፣ ወጣ። እንዴት ወጣ? ማውጣት እግዚአብሔር ልማዱ ነው። ሳይበላ የሆነ አጥንት ሲወጣ ነው አይደል? እናንተ የሚታያችሁ ሰላም ነው። ሲወጣ ዘይቱ ቀዝቅዟል። በእናንተ ላይ የነደደ መከራ እየቀዘቀዘ ታልፋላችሁ። ራይ ካለ አላማ ካለ እግዚአብሔር አላማ በእናንተ ህይወት ላይ ካለ ቀጣይ መልእክት ካለ በእናንተ ላይ የሚያነዱት ነገር ይቀዘቅዛል። ከሽፎ ትወጣላችሁ። እስኪ መልእክት አለኝ የሚል ሰው አሜን ይለኛል። በቢሮ የሚነድ በቤት የሚነድ በጓደኛ የሚነድ በምን ዓለም የምታነደውን እሳት እግዚአብሔር ፕሮግራምኛ ላይ ካለ ውስጥ ገብተንበት ተዘፍዝፈን ተቃጠሉ አመድ ሆኑ ስንል ነፃ ሆነ። ጻፍ ስናገር 3 ሆኖ ወደ እሳት ባህር ውስጥ ወረወሯቸው። 4 ሰው ሆኖ ደግሞ ሲመላለሱ ነበር። አንደኛው የአማልክት ፊት ይመስላል አለ። አንተ ሁሌ እኮ እንደወረወሩን ነው የሚያድነን፣ ግን ሁል ጊዜ ከኛ ጋር እንደገባ። ክብር ለኢየሱስ ይሁን። አንድ ሰው የሚያድነኝ ሁሌ ከኔ ጋር ነው ይበል እስኪ። እሳት ውስጥ ወረወራላችሁ። በምታውቁትም በማታውቁትም መንገድ እሳት ውስጥ መወርወር አለ። እሳት ውስጥ ይሄ ለኔም መልእክት ነው። ምን ሆናችሁ ነው? ዮሐንስ ራእይ የኔም መልእክት ነው። በእሳት ውስጥ ብንጣል አልፈን እንወጣል። አሜን ነው ወይ? ከእሳት ውስጥ የሚያወጣን ጌታ አለ። እሳት ውስጥ ተጥሏል። ከዛ ከዘይት ውስጥ አውጥቶ ደግሞ ይሄ ሰውዬ መቼም አይሞትም፣ በህይወት ካለ ደግሞ ይሄን ከተማችንን መረበሽ የለበትም። በቃ እዛ ፊጥሞ ላይ ሄዶ ማንም እንዳይጠይቅ ጠያቂ ማይኖር ብሎ በፊጥሞ እስር ቤት ውስጥ ወርውሮታል። ካሞን አንድ ጊዜ እቺን ብቻ ስሙልኝ። በዚህ አስጨናቂ ሁኔታ ውስጥ ድምጽ የለም፣ ማጽናኛ የለም። ክርስቲያኖች ኢቭን ክርስቲያን ወንድምን አንተ ወንድሜ ክርስቲያን ነህ ብሎ መጠየቅ አይችሉም። ራእይ ውስጥ የሚገለጡ ምልክቶች በሙሉ በዛን ዘመን ክርስቲያኖች ሲጠቀሙ የነበሩ ቁጥሮች ናቸው። ለምሳሌ አንድ ሰው በእንጨት ይሁን በእጅ ይሁን በምን ተነስቶ መጥቶ አንድ ቁጥር ካስቀመጠ ሌላኛው ከወዲያ የሚመጣ ሰው ወደ ጎን አንድ ካደረገ ምን ሰራ ማለት ነው? መስቀል ጣው ወንድሜ ይልና ይቀርባል። በአፍ መናገር አይቻልም። ተደብቆ ያመልካሉ፣ ተደብቆ ይጸልያሉ። ስቃይ ውስጥ ነው ያሉት። የስቃይ ማዕበል ውስጥ ተዘፍዝፎ ነው ያሉት። በዚህ ሁኔታ ውስጥ እንኳን እንደዚህ አይነት ስቃይ ውስጥ ወገኖቼ ለ5 ዓመት ዶክመንት ይዛችሁ ስራ ሲዘገይ አንተ ለማውኑ በዙፋኑ ላይ ነህ ትሉ የለ እንዴ? አንልም እንዴ? አንልም ወይ ትላላችሁ? ብዙዎቻችን እንላለን። ነገር ግን እነዚህ ሰዎች ባሉበት ሁኔታ ውስጥ ምን አይነት ድምጽ ልባቸው ውስጥ እንዳለ መጽሐፉ በዚህ ቦታ ያሳብቃል። ምን ይላል? እግዚአብሔር ሆይ አንተ ግን አለ ይሉታል። አለ ግን ለመሆኑ በሚሉበት ሰዓት እንዲህ የሚል መልእክት መጣላቸው። አዎ ካለው ከነበረው ሰላም ተብላችኋል። ዋው 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 ዋው! ከማን? ካለው ከያህዌ እግዚአብሔር
ከአብ ዘንድ ሰላም ተብላችኋል። የሚገርማችሁ እናንተ እዚህ ሀገር ላይ ሆናችሁ በሰው ስህተትም ይሁን በራሳችሁ ስህተት ብትታሰሩ ጠያቂ አላችሁ። እኔን ጨምሮ ብዙ እናንተ ሊጠይቅ የሚችል ሰው አለ። ነገር ግን ምናልባት አውሮፓ ሀገር፣ አሜሪካ ሀገር ወይ የሆነ ቦታ ሄዳችሁ ተወርውራችሁ ብትታሰሩ ጠያቂ የላችሁ፣ ምንም ጠያቂ የላችሁ። በዛ ቦታ ላይ ሆናችሁ በጣም የምትፈልጉት ሰው፣ ወሳኝ ሰው፣ የእናንተን ኬዝ ሊፈታ የሚችል ሰው ሰላምታ ብልክላችሁ ምን ያህል ያጽናናችኋል? አይታችኋል? በኔሮ ሲስተም ውስጥ ነፃነታቸው ታስሮ ላሉ፣ ተጨንቆ ላሉ፣ ታፍኖ ላሉ፣ ሞት ለሚሸታቸው እየሰማችሁኝ ነው? ማሰርም መፍታትም የሚችል ያሰሩትን ጭምር መገልበጥ የሚችል ድንገተኛ ድምፅ ላከላቸው። ይሄ ድምፅ ያስደስታል። ካለው ሰላም ለእናንተ ይሁን ተብላችኋል አሉ። ይህ ሰላምታ ለነዚህ ለተጨቆኑ ሰዎች የመጣው የጨቆኑትን መጨቆን ከሚችል፣ ያሰሩትን ማሰር ከሚችል፣ እኔም እግረ መንገድን መልእክት ልስጣችሁ። ካለው ከልዑል እግዚአብሔር ሰላም ለእናንተ ይሁን። እናንተ ህይወት ውስጥ ያለ ብዙ ነገር አለ የሚያልፍ። ካለው የምለው ለምን እንደሆነ ታውቃላችሁ? የማይኖሩ ነው ያሰሩት። የሚኖር ወይኔ አልገባንም ግደላችሁም። የማይኖሩ ላሰሩት እስር ጭንቅ ውስጥ ነው ያሉት። ለወደፊትም የሚኖር ዘመን ቁጥር የሌለው ግን እኔ አለው ለወደፊት እኖራለሁ፣ ትናንትና አለው። ስለዚህ ካለው ለእናንተ ሰላም ይሆናል። የውስጥ ትርጉሙ ኔሮ ነገ አይኖርም ማለት ነው። ዲዮቅሊ ነው ዶሚሽን ነገ አይኖርም ማለት ነው። ያለው ሰላም ብሏቸዋል። ዛሬ ያለ ህመማችሁ ነገ አይኖርም። አራሜን የሚለኝ ሰው የለም ወይ? ያለው እንዲህ ይልሃል፣ ሰላም ላንተ ይሆን ይልሃል። ጨብጥና አጠገብ ያለው ሰው ሰላም ላንተ ይሆን በሉስ። ያለው እንዲህ ይልሃል በሉ እስኪ። የሚኖረው እንዲህ ይልሃል በሉ እስኪ። ሰላም ላንተ ይሆን። ችግሪ ከሆነ ንገሩት። ችግሪ ከሆነ ዛሬ አለ፣ ነገ ግን አይኖርም። አሳሪዎች ከሆኑ ዛሬ አሉ፣ ነገ ግን ይጠፋሉ። ጨቋኞች ከሆኑ ዛሬ ገዝተውሃል፣ ነገ ግን አይኖሩም። ያለውና ለወደፊት የሚኖር ዘላለም የሆነ ሰላም ላንተ ይሁን ይላል። አሎ ሰላም ላ ሲጎተት አይቷል። ሐዋርያው ጳውሎስ ሲቀላ አይቷል። እየሰማችሁኝ ነው? ጴጥሮስ ዝቅዝቅ ሲሰቀል አይቷል። ምን ማለት ነው? እሱ ውድ ነበራተ ድሮ ገጠር ሌባ ሲያዝ አንድ ቃል አደባባይ ላይ ኮንፌስ እንዲያደርግ ይነገራል። አኔ ውድ ነበራተ ሞርት ነው እንድል ይደረጋል። እኔን አይታችሁ ተማሩ፣ ከዚህ በኋላ አትስረቁ እንድል አደባባይ ላይ በሬ ሰርቀው ከሆነ ቆዳውን አልብሶ ይገርፉታል። እኔ በጣም ብዙ የሌባ ማሳቀቅ አሁን ስለሌለ ችግር የለውም፣ መንግስት አሻሽሎታል እንዲህ አይነት ሁኔታ። በጣም አሁን ግን ብሎ ኢሞራል ነገር የሚያረጉ ሰዎች አሉ። እግዚአብሔር ይቅር በላቸው። ልክ አይደለም። የሚበላም ሆነ የሚለበስ ምንም ያልፋል። የሰው ልጅ ግን ፍጡር ክቡር ነው እና እንደዚህ ያለን ጴጥሮስን አይታችሁ ተማሩ ብሎ ዘቅዝቆ ሲሰቅል ክርስትናው አልቆምም። ይሄ ክርስትና ጴጥሮስ ተዘቅዝቆም ቀጠለ። እየባሰ እናንተ ጋር መጣ። ለዚህ ለመጣ ብርሃን ክብር የሚሰጥ ሰው የለም ወይ? እኔ ጋር ለደረሰ ብርሃን፣ አንቺ ጋር ለደረሰ ብርሃን፣ ቤትሽ ውስጥ ለገባ ብርሃን ክብር የሚሰጥ ሰው መጣ። አባቶች አለቀሱ፣ ተሰቃዩ። እኔ ጋር ግን መጣ፣ ደረሰ። አልቆመም፣ ደግሞም አይቆምም። ያለው ሰላም እላችኋል። ሁለተኛ በዙፋኑ ካሉት ከሰባቱ መናፍስት ምን ማለት ነው? ሰባት መናፍስት አለ እያለ አይደለም። ሰባት ፍጹም ቁጥር ነች ብያለሁ። ከመንፈስ ቅዱስ ፍጹም አሰራርን ከተላበሰው መንፈስ ቅዱስ ሰላም ለእናንተ ይሁን አላቸው። ምን ማለት ነው የመንፈስ ቅዱስ ፍጹም አሰራር? ዳዊት በመዝሙር 104 ላይ እንዲህ ይላል፣ መንፈስህን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳል። የምድርን ፊት ማደስ የሚችል የሚፈጥር መንፈስ ሰላም ይላቸዋል አለ።
ስቃይ ውስጥ ላሉ ሰዎች ነው። እንዲሁም ደግሞ ሮሜ 8:11 ላይ ኢየሱስ ክርስቶስን ከምን ያስነሳ? ከሙታን ያስነሳ። እናንተ እዚሁ የኛ ነገር ይቀራል እያላችሁ ነው፣ ግን ትንሣኤን ከሚያውጅ መንፈስ ቅዱስ ሰላም ለእናንተ ይሁን ይላል። ሶስተኛ እና የመጨረሻ ከታመነው ምስክር ከማይዋሽ ጌታ ማለት ነው። እችን ሶስቱን ላብራራ። ከታመነው ምስክር፣ ከሙታን በኩር፣ የምድር ነገስታት ገዢ። ልፍጠን ልቶ እሺ፣ ልቶ ልቀጥል። እጃችሁን አንሱ። ልቶ ልቀጥል። እሺ እሺ፣ ቀጥል የምትሉ ሰዎች እጃችሁን አንሱ። ባራ ማገኒን ጥለ ብረት ከደለ ብትናና የተቆንታ ነው። ገጠር ነው ያደግ ነው። እዚህ ከተማ ሰው ችግር ነው። ግማሹ ራሱ በቀጠሯ ሲይዞ ጨርሷል። ይሄ ባራ ይተ ካደው ዋላ አንተ ምርጥ ሰው እኮ ነህ። ለምን እዛ እንደርክ አላቅም። ምርጥ ሰው እኮ ነህ። ባራ ይተ እግዚአብሔር ቀን ነው። ዲ 7 ቀን ደፋ ቀና ስትሉ እሱ ጸጥ ብሎ ሰላም አልሰጠም፣ ጤና አልሰጠም። የሚገጭ የሚፈጭ ባጃጅ ጠፍቶ ነው። ትርምስ ጠፍቶ ነው። የሆነ አደጋ ጠፍቶ ነው። የጠበቃችሁ እርሱ ነው። ለጌታ ክብር ይሁን። ከታመነው ምስክር ምን ማለት ነው? ኢየሱስ በቃሎቹ ሁሉ ታማኝ ነው፣ ዋሽቶ አያውቅም፣ በእናንተም ኬዝ አይዋሽም። ከሙታን በኩር ለሞቴ ነገራችሁ ትንሣኤን ማወጅ ከሚችል የምድር ነገስታት ገዢ። እነሱ ከኔሮና ከዶሚሽን ወይም ዶሚቲያን 8 ነገስታቶችን አይተናል። እንግዲህ ወደ ኋላ እንዳልመለስ ዩቲዩብ ላይ ገብታችሁ ሁሉንም ነው የምታገኙት። ዶሚሽን እና ኔሮ ብቻ ንጉስ እንደሆነ ነው የሚያስቡት። ማን ነው እነሱ ላይ ስልጣን ያለው ስል የምድር ነገስታትን ከሚገዛ የጨቋኞችን ጭቆና ከሚያስወግድ ከኢየሱስ ሰላም ለእናንተ ይሁን። እኔም ልናገራችሁ ፍጹም ከሆነ ከመንፈስ ቅዱስ አሰራር ለእናንተ ቤት ሰላም ይሆን፣ ለአገልግሎታችሁ ሰላም ይሆን፣ ለትዳራችሁ ሰላም ይሆን። አይሲ ፖላ ታካያዳቦስ እያዩ ያለውት ነገር አለ በመንፈስ። ይሄን እየተናገርኩ ለበሽታ ሰላም ሲሆን ያለው፣ የተዘጉ በሮች ላይ ሰላም ሲሆን ያለው፣ የተቆለፈ ሲሰባበር ያለው፣ ሰላም ለእናንተ ይሆን። የመጨረሻ ከኃጢአታችን በደሙ ካጠበን ሰላምታው። አሁን ይሄ ሰላምታው ውስጥ ራሱን እንዴት ገባ ትላላችሁ? እንደዚህ ካልተበራራልን ለወደደን ከኃጢአታችን በደሙ ይሄ ደግሞ የመልእክቱ አድራሻ ነው። መልእክቱ ለማን ነው? አድሬስ የተደረጉ በኢየሱስ ደም የታጠቡ ሰዎች። እናንተም ናችሁ እኮ በኢየሱስ ደም ለታጠቡ ሁሉ ይህ መልእክት አድራሻ ነው። አሜን አሜን። ለነጹ ቅዱሳኖች ክርስቲያኖች ሁሉ ጊዜ እግዚአብሔር ጋር የታረቁበትን ምስጢር ደሙን እንዳይረሱ ለማሳሰብ ነው እዚህ ቦታ ላይ የገባ። በተጨማሪው የዚህ የሰማይ ምስጢር ተካፋይ የሆኑ ዘንድ ክርስቲያኖችን የረዳው የበጉ ደም ነው። በስተመጨረሻ ምዕራፍ 12 ላይ ክርስቲያኖች ድል የሚነሱት ከምስክርነታቸው ቃልና ከደሙ የተነሳ ነው። ለደሙ ክብር እንስጥ። ደሙ የዘወትር ማስታወሻችን ነው። ሃሌሉያ። በእኛ ዘንድ ሁሉ ጊዜ ደሙ በትኩረት ይታያል። ደሙ ባያጥበን ኖሮ አንዳንዶቻችን እኮ አላቅም። አሁን እኔ የየራሳችሁን መነሻ የምታውቁ እናንተ ናችሁ። ደሙ ባያጥባችሁ ማን ነበራችሁ? የኢየሱስ ደም፣ ክቡር ደም። አሜን አሜን። ክቡር ደም ሰዎችን ከኃይለኛ ወንጀል ያስለቀቀ። 2 ምስክርነት ተናግሬ ልጨርስ። 2 ምስክርነት ጨርሻለሁ። ጆን ዌስሊን ታውቁታላችሁ። የእምነት ጀነራሎች ናቸው። አንድ ወቅት ላይ ስብከት አንድ ቤት ሰብኮ ጨርሶ ቤት ለቤት ሆም ሴል እያገለገለ ወደ ቤት ሲመለስ አንድ ሌባ መንገድ ላይ ያገኘውና ያለውን ሁሉ ዘረፈ። ባዶውን ካደረገ በኋላ ጆን ዌስሊ
ከኋላ ጠራው። ናና እስኪ ወንድሜ ያለ ምን ቀረ ስል ምናልባት ከዚህ ክፉ ስራ አንድ ቀን ተጸጸተ ለመመለስ ብታስብ አይምሮ ጥቂት ስለ መልካም ነገር ማሰብ ቢጀምር እቺ ማስታወሻ ያዝልኝ አለ። የልጁም የኢየሱስ ክርስቶስ ደም ከማናቸውም በደል ያነጻል አለ። እቺን ካለ በኋላ what a crazy man ያለ ይሄ ሌባ ሮጦ ንብረቱን ሁሉ ይዞ ሄደ። ከዓመታት በኋላ ጆን ዌስሊ በር ላይ ቆሞ አባላቶችን ወደ ውስጥ ሲገቡ ዌስተርን እንዲህ አይነት ካልቸር አላቸው። ስትገባ ሰላም ይልሃል፣ ስሙን ይናገራል። እኔም እንግዲህ አንን አፈነንጠንን ገበያ ፍላን ነው ማለት ነው በኦሮምኛ። እኔም ባለችኝ ነው ገበያ የምወጣውና ኦስሎ ሳገለግል ኤርትራዊ ፓስተር ነው እግዚአብሔር ይባርኮ በር ላይ ቆሞ ነው ሁሉን ሰው የሚቀበሉት። ና እንኳን ደህና መጣህ ብሎ እሱ ብቻ አይደለም ከፕሮግራም በኋላ ሚሳ አለ። እግዚአብሔር ዘመን ይገለብጣል። አሁን እንዳንሯሯጥ የሚያደርግ ሚሳ ያዘጋጀን ነው የምናገለግለው። አይ ሚሳ እንዳናዘጋጅ መንፈሱ ይሄ ቀንበር ይሰበርና ሚሳ ይበላሉ። እርስ በርስ የመተያያ ቀን ነው እሁድ ለነሱ። ደስ ያላቸው ዶሮ ምን በልቶ ሚያጸዳ የዕለቱ ለብቻ ሌላ ዲያቆን ይመደባል። አጽድቶ በልተ ያልክ ነው ወደ ቤት የምትሄደው ማለት ነው። እና ደስ ይላል ካልቸራቸው። የተመኘሁት ወሳኛዋ ጉዳይ እሷ ነበረች። እኔ ለኢትዮጵያ ቤተ ክርስቲያናት ጌታ አቅም ይሰጥንና የሚሳ አዳራሽ ሁሉ ገንብተን አሜን እዛ ህዝቡ በልቶ ባለፈው እሁድኛ በልተናል። የበላነው ግን በአመት አንዴ ነው። እዚህ በኋላ በአመት አንዴ አንበላም ባካችሁ በኢየሱስ ስም። እንዴ በአመት አንዴ በጋራ አንበላም። በአመት አንዴ የበዓላት የጋራ ጊዜ አሳልፈናል። ቦታኒካል ጋርደን ላይ በልተናል። ምሳ ቆንጆ ምሳ ነው አይደል በለነው ብሏል ሰይፉ። ምን ነው ቆንጆ ምሳ አልነበረም እንዴ? እናቶች እንዴት እንደሰጣችሁ አስቡ። እና በልተናል። እና ጆን ዌስሊ ዌልካም ያለ አንድ በጣም ቅንጡ መኪና ፓርክ አድርጎ የሚያምር ሰውነት የሚያብረቀርቅ ሞገስ የያዘ ሰው ወደ እርሱ ይመጣል። ተገግ ብሎ ነው የሚመጣው። መጣና ሊጨብጥ ስል እጁን ከፍቶ ይገፍ ያደርገዋል። ከሰዎች ሁሉ እጅ አንስቶ ማን አንተ? አወከኝ ፓስተር ይላል። ኖ አም ሶሪ ረስቻለሁ አላወኩም። አሁን እንዴት ታውቃለህ? በጨለማ ነው የዘረፍኩ። የሆነ ቀን ላይ መንገድ አግኝቼ ዘርፌ ባዶ አድርጌ አንድ ነገር ተናገርከኝ። በዛን ዕለት የወሰድኳቸው ቁሳቁሶች ቀናትም አልቆዩብኝም፣ ተበተን። የዛን ቀን ግን መጨረሻ ላይ የሰጠኸኝ ስጦታ ዛሬ እንደዚህ አድርጎ እዚህ አመጣኝ። እንደዚህ ነው ያልከኝ። የኢየሱስ ደም ከማናቸውም በደል ያነጻል አልከኝ። ያ ደም አጥቦኝ ያ ሌባ እኔ ዛሬ እንደዚህ ይሄ የሚታየው መኪና ብቻ አይደለም፣ ድርጅቶችን አፍርቼ ከዛ መንገድ ወጥቼ ብዙ ሰዎችን እየቀለብኩ በዚህ አይነት ጨዋ ባህሪ እንድመጣ ይረዳኝ የናዝሬቱ የኢየሱስ ክርስቶስ ደም ነው አለ። ለደሙ ክብር ይሁንለት። ሁለተኛው ምስክርነት በዓለም አቀፍ የባህሪያ ንግድ ውስጥ የተሳተፈ ሰው ስሙን አላስታወስኩም፣ አነበብኩና የባህሪያ ንግድ ላይ ከአፍሪካ ብዙዎችን እየጎተተ ሰንሰለት አንገት ላይ አስሮ እየጎተተ በባህር ንግድ ውንብድና ውስጥ የገባ ሰዎችን ባሪያ አድርጎ ጎትቶ ለከበርቴዎች የሚሸጥ የሚጮቁን የሚሞቱትን ወደ ባህር ውስጥ እንወረውር ነበረ። በራብ ምክንያት በሆነ ምክንያት የሚሞቱትን እንወረውር ነበረ። እንደዚህ አይነት ጭካኔ ውስጥ ያለፈ ሰው እናቱ ሁሉ ጊዜ አንድ ነገር ትናገራለች። ማይ ሶን የጌታ ደም ይሸፍኔ እያለች ነው የምትሸኘን። let the blood of Christ cover you። እኔ ደግሞ የአመጽ ራስ ላይ ስላለው እሷ የምትናገረውንም ደም መስማት አልፈልግም፣ ምኑንም መስማት አልፈልግም፣ ዝም ብዬ እሄዳለሁ አለ። ከዕለታት አንድ ቀን የኢየሱስ ደም የሚለውን እናቴ
እንደተለመደው ዛሬም እልሃለሁ ልጄ የኢየሱስ ደም ይከተል ብላ ትሸኘዋለች። እሱ ደግሞ የብዙዎችን ደም እያፈሰሰ ይውላል። አመጨረሻ ቀን ከአፍሪካ ብዙ ባሪያዎችን ሰብስቦ ይዞ ሲሄድ ባህር ላይ በጣም ኃይለኛ የሆነ ማዕበል ተነሳ። በጣም የሚያስፈራ የተጫኑ ባሪያዎችና እርሱም ላይ እነዛ ዶላሮችን ተሸክሞ ባሪያን ለመግዛት የገቡ ሰዎች ሁሉ ላይ ኃይለኛ ማዕበል፣ መርከቡን አፕሳይድ ዳውን የሚገለብጥ ማዕበል ተነሳ። ምን እንደነካኝ አላውቅም። እናቴ ስትናገር የነበረው እቺ ነገር ከጠቀመችኝ አልኩኝና የኢየሱስ ደም አልኩት አለ። በዛን ሰዓት ማዕበሉ ቀጥ አለ። ዛም በኋላ መጨረሻ ላይ ለባርነት ይዤ ሄድኳቸው ሰዎችንም ሁሉ በሚችለው ልክ እናቴም እንድትመግብ መንግስትም ይቅርታ ጠይቄ እኔም የሚችለውን ነገር አድርጌ እነዛ ሰዎች በተለያየ አውሮፓ ሀገራት ተበትነው እንግላንድ ላይ አሁን ይኖራሉ። አንዳንዶቹ ፊት ቆሜ መስክሬ ያለው አለ። ያ ደም እዛን ቀን አጠበኝ። ሁለተኛ ወንጀል የሚባል ውስጥ እንዳልገባ ንጹህ ሰው አድርገው አቆመኛል። የኢየሱስ ደም ውለታ ያልሰራልን ሰዎች የለንም። ለኢየሱስ ደም ከፍ ያለ እልልታ፣ ጭብጨባ፣ ክብር ለደሙ፣ ክብር ለደሙ፣ ክብር ለደሙ፣ ክብር ለደሙ።